ሁላችሁም በድጋሚ እንኳን ሰላም መጣችሁ ብለናል። የክርስቶስ ሰላም ከሁላችን ጋር ይሁን። በደንብ ኮፒ ሊንክ እያደረጋችሁ ጋይስ ይህን አካውንት በደንብ ኮፒ ሊንክ አድርጉት፣ ላይቭን ማለት ነው። እና በተቻለ መጠን ያኛውን ዋናውን አካውንታችን ማለት ነው ኦልሞስት ወደ 1 ሚሊዮን አካባቢ ሊጠጋ ነው። ከ975 ሺህ በላይ ሆኗል። ያው የአካውንት የፎይ ብቻ አይደለም የሁላችንም ነው እና አገልግሎት የምናገኝበት ጥቅም የምናገኝበት ሁላችንም ነን። ምንም እንኳን የሚቆጣጠረው ፎይ ቢሆንም የሁላችንም አካውንት ስለሆነ የግድ ኮፒ ሊንክ አድርገን ሪፖርቱን ማስነሳት ይኖርብናል ማለት ነው እና በተቻለ አቅም ላይቭ በማንገባበትም ሰዓት ቢሆን ያን አካውንት ዘወትር ኮፒ ሊንክ ከማድረግ እንዳታርፉ፣ ይሄ አደራ አላችኋለሁ። የኔ ማሳሰቢያ ነው። ፎይ መቀጠል እንችላለን። አይ ቲንክ ወደ ዛሬው ፕሮግራማችን ኦኬ፣ እናመሰግናለን። እንኳን ደህና መጣችሁ። ሁላችሁንም ሰላም ብለናል። ቃል ክርስቲያን ሰላም ብያለሁ። የዛሬ ቶፒካችን አላህ ከመገለጥ ጋር የተያያዘ ይሆናል። አላህ ታይቷል ወይ ተገልጧል ወይ የሚለውን ይሆናል። እንግዲህ ብዙ ጊዜ ሙስሊሞች የእኛን ክርስቶስ በስጋ መገለጡን ክሪታይዝ ያደርጋሉ። ዛሬ ደግሞ እኛ እነሱ ላይ አላህ አልተገለጠም ተገልጧል የሚለውን ደግሞ እኛ እንጠይቃቸዋለን ማለት ነው። አላህ ታይቶ ያውቃል ወይ? አላህስ ተገልጦ ያውቃል ወይ? ከተገለጠ ካልተገለጠ ለምንድን ነው ያልተገለጠው? በምን መልክስ ነው የተገለጠው የሚለውን ሰፋ አድርገን የምንዳስስ ይሆናል ማለት ነው። ትንሽ እንግዲህ ቶፒኩ አዲስ ሊሆንባቸው ይችላል ሙስሊሞች። ቢሆንም ግን ያው ጥሩ ትምህርት ያገኙበታል ብዬ አስባለሁ እና እንደዛ ነው። ሜይ ቢ እንደ መግቢያ ግን አንድ ቪዲዮ የሰራዋታለች እሷን ንገራቸው። እሷ ላይ ትንሽ እንትን እንበላት። ታሰብ የምፈልገው በከባዱ ነው ሪፖርት የሚደረገው። ይሄኛውንም አካውንት ያኛውንም አካውንት መመለስ አለበትና ኮፒ ሊንክ አደራችሁን እንዳይረሳ። ቪዲዮ የሰሩት ወንድሞች አሉ፣ ሌሎችንም አነቃቁ። ቢካዝ እነሱ በጣም በከባድ ሁኔታ ስለሆነ የሚደረገው መልስ ስለሌለ ሪፖርቱ ነው ቀጥታ እየተደረገ ያለው። በተደጋጋሚ ነው ይሄ ደግሞ እየሆነ ያለው እና የእናንተ ህብረት ያስፈልገናል። የእናንተ አገልግሎት እዚች ጋር በጣም ያስፈልጋል የሁሉም ምን። ስለዚህ ዋናውንም አካውንት ይህንንም ላይቭ ኮፒ ሊንክ ማድረግ ታፕታፕ ማድረጉን አደራ ለማለት እወዳለሁ። ነው እንግዲህ በተቻለ መጠን ይሄ ነው ሪፖርት ተደርጎ ትናንትና ለ3 ቀን አካባቢ ያህል የተዘጋብን ማለት ነው። በደንብ ኮፒ ሊንክ አድርጉት። አሁን ቅርብ ሰዓት ላይ ወደ 40 ደቂቃ አካባቢ ሆነዋል። ይችን ቪዲዮ ሰርቷል ፎይ። ሁላችሁም ይችን እየገባችሁ ሪፖስት አድርጉ፣ ኮፒ ሊንክ አድርጉ፣ ሼር እያደረጋችሁ ለጓደኞቻችሁ ውጡ። የሰራው በዋናው አካውንቱ ስለሆነ ማለት ነው። አሁን ላይ ያለንበት ሰከንድ አካውንቱ ነው። ይሄ ቪዲዮ የተሰራው በዋና አካውንት ነው። ሁላችሁም እየገባችሁ ይችን በጣም ቆንጆ ቪዲዮ ነው፣ ትምህርታዊ ቪዲዮ ነው። ሁላችንም ትምህርት ታገኙበታላችሁ። ሪፖስት ላይክ እያደረጋችሁ ሼር እያደረጋችሁ ውጡ። እሺ 16500 አሁን ላይ ታይቷል። ገብታችሁ ይችኛዋን ላይክ እያደረጋችሁ ሪፖስት እያደረጋችሁ ሁላችሁም ውጡ። ሜይ ቢ ኮፒ ሊንኩ በዛውም ጥሩ ሊሆን ስለሚችል ማለት ነው። ይችን አድርጋችሁ ውጡ። ዛሬ ቶፒካችን እንደተነጋገር ነው እንግዲህ አላህ ተገልጦ ያውቃል ወይ? በእስልምና አስተምህሮት ውስጥ አላህ ለፍጥረቱ ታይቶ ያውቃል ወይ? ተፍጥረቱ ጋርስ እንዴት ነው የተነጋገረው የሚለውን የምንዳስስ ይሆናል ማለት ነው። እንግዲህ አንድ አስተምህሮ አላቸው። አላህ በምንም ተአምር ከፍጥረቱ ጋር ይነካካም፣ ወደ ፍጥረቱ አይገባም የሚል አንድ አባባል አላቸው። ግን አባባሉ ውድቅ ነው ብዙ ጊዜ ላይ። ምክንያቱም በየቀኑ አላህ ወደ ቅርቢቱ ሰማይ ሲመጣ ወይንም ወደ ቅርቢቱ ሰማይ ወደ አንደኛይቱ ሰማይ እንደሚመጣ ሐዲሳቶች የሚናገሩ ስላሉ ዋናው ፖይንታችን ግን ዚካ ኦኬ፣ ዋናው ፖይንታችን አላህ ተገልጧል ወይ የሚለው ይሆናል ማለት ነው። አላህ ተገልጦ ያውቃል ወይ? ከተገለጠስ እንዴት ነው የተገለጠው የሚለው ይሆናል።
እና እንደዛ ነው። ማሜ ላብ እንኳን ደህና መጣ። ማሜ ላብ ይሰማል? እኔ እሰማለሁ። ማሜ ላብ አለ። ያ ማሜ ላብ ኦኬ። አይ ቲንክ እየተሰማው አይመስለኝም። ወይም ማይኩን ላክለት እስኪ። አላህ ተገልጦ ያውቃል ብላችሁ ታምናላችሁ? ማን ነው አላህ ተገልጦ ያውቃል ብሎ የሚያምን አለ? አላህ ታይቷል ወይ? አላህን አይታችሁታል ወይ? ወይንም ደግሞ አላህ ለፍጥረቱ ታይቶ ያውቃል ወይ? ይህንን እንዴት ነው የምታስተምሩት? አላህ ለፍጥረቱ ታይቶ ያውቃል ወይንስ አያውቅም? ያውቃል አያውቅም? ይህንን ልነግሩን ትችላላችሁ? አላህ እንዴት ነው ለፍጥረቱ ከተገለጠ በምን አይምሳል ነው የተገለጠው? እንዴት ነው የተገለጠው? ይህንን ማን ነው ሊነግረን የሚችለው? አላህ እንደወደዳችሁ እንደተገለጠላችሁ ታውቃላችሁ ወይ? ወይንስ አላህ አይወደንም አልተገለጠልንም ብላችሁ የምታምኑት? አላህን ማንም አየውም አይታይም ነው እምነታችሁ? ወይንስ ታይቷል ይታያል ነው እምነታችሁ? የትኛው ነው? ታይቶ ያውቃል አያውቅም? አላህ ስለ አላህ ምን ታውቁት ነገር አለ? ለነቢያቶች ምን አይነት ነው? ራሱን እንዴት ነው ምንድን ነው ብሎ የነገራቸው? መሐመድ የነገራችሁ ብቻ ነው ወይንስ ለነቢያቶች የነገረው አስተምሮ አላህ ስለ ራሱ አለ ካለ ምን ብሎ ነገራቸው? ታይቶ ያውቃል ወይ የሚለውን ይሆናል ማለት ነው። ሜይ ቢ አቢ ሆሮ ነው የሚለው። አቢ ሆሮ ሰላም፣ እንዴት ነህ? እንዴት ናችሁ? ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ሙስሊምና ክርስቲያን አቢ ይሰማል? እንዴት ነህ? ይመስገን ነው። ሙስሊምና ክርስቲያን ነህ? አልሰማም እንዴ? እኔ አቢሆሮ አለ። ሙስሊምና ክርስቲያን ነው። አቢሆሮ ክርስቲያን ነኝ። ለእናንተ ጎን ነኝ። እሺ፣ እናመሰግናለን። ሙስሊሞችን ነው የምንፈልገው ለጊዜው። ሜይ ቢ ሙስሊሞች መግባት ትችላላችሁ። ገስት እየከፈተልኝ ስላልሆነ ያ እንግዲህ እንደ እስልምና አስተምሮ አላህ ማለት ነው ከአርሽ በላይ ነው ተብሎ ይታመናል። እንደዛ የሚያምኑ ሙስሊሞች አሉ። እንግዲህ ይሄ አላህ ተገልጦ ያውቃሉ ወይ? ለፍጥረቱ ተገልጦ ያውቃሉ ወይ? ለነቢያት ተገልጦ ያውቃሉ ወይ? ነቢያቶች አናግረውት ያውቃሉ? የተገለጠውስ በምን ሁኔታ ነው የሚለው ነው ዛሬ ዳሰሳ የምናደርገው። ያ በዚህ ጉዳይ ላይ እንዲቴል እንሄድበታለን። ብዙ ማታውቋቸው ነገሮች አሉ ስለ አላህ ጉዳይ ላይ። አላህ እንደተገለጠ በሰው አምሳል ታውቃላችሁ? አላህ በሰው አምሳል ተገልጧል። ይህንን የምንመለከተው ይሆናል እና አላህ በሰው አምሳል ተገልጧል። ይህንን ታውቃላችሁ? እንዲቴል እናየዋለን ማለት ነው። ኦኬ ሱሱ እፎይ፣ እንዴት ነህ? እንዴት ነሽ? አልሐምዱሊላህ አለን። አፍጥረሻል? አፍጥረሻል ወይ? አልሐምዱሊላህ። ዘንድሮ ጾም አቁመሻል አሉ። ምንድን ዘንድሮ ረመዳንን አትጾሚም? አስተግፊሩላህ አዑዙ ቢላሂ ሚነ ሸይጣን ረጂም። ለምን አልጾምም? ለምን ተዋሻለሽ? አቁመሻል። ለምን ትክክል አልገባኝም ማለት አልገባኝም። ዘንድሮ ረመዳን በቃ ስታዩ አያዋጣም ብለሽ አቁመሻል አሉ። አዑዙ ቢላሂ ማያዋጣ ምኑንም ማያዋጣ ለምን አያዋጣኝም? ረመዳንን መጾም ረመዳንን መጾም አያዋጣም። አይ መልካም እሺ። ምንም ስታሳዝን ነው። የማያዋጣ ምን መልካም የማያዋጣ ምን እንደሆነ ልንገርህ። የማያዋጣ በፍጡር ማምለክ፣
በመርየም ልጅ ማምለክ ነው እንጂ በአላህ ሱብሃነሁ ወተዓላ መገዛት መጾም ያዋጣኛል። አልሐምዱሊላህ። መልካም። አላህ በሰው አምሳል ተገልጦላችሁ ነበር እንዴ? አላህ ሱብሃነሁ ወተዓላ በሰው አምሳል አልተገለጸም። ለምን ይገለጣል በሰው አምሳል? እርግጠኛ ነሽ? እርግጠኛ ነሽ? እርግጠኛ ነኝ። አልሐምዱሊላህ። እርግጠኛ ነሽ? ቆይ ከየትኛው ላይ ነው አላህ ሱብሃነሁ ወተዓላ በሰው አምሳል ተገልጿል? አላህ ሱብሃነሁ ወተዓላ በሰው አምሳል ተገልጿል የተባለ ከየትኛው አንቀጽ ነው? አላህ ሱብሃነሁ ወተዓላ በሰዎች የሚመሳሰል አንድም አላህ ሙሳን አናግሮታል አላናገረውም? እሺ አላህ ሙሳን አናግሮታል አላናገረውም? አላህ ሱብሃነሁ ወተዓላ አናገረው ማለት በሰዎች ይለካል ወይም በሰዎች ይመሳሰላል ማለት አይደለም። እሺ እንዴት ነው ያናገረው? እንዴት ነው ያናገረው? አንተ ልጠይቅ፣ አንተ ላናግሮት ያልክ እንዴት ነው ያናገረው ነው ያልኩሽ። አሁን እንዴት ሆኖ ነው ያናገረው? ያመጣኸው እኮ አንተ ልጠይቅ እንጂ እንዴት እንዳናገረው። ኦኬ በቃ እሺ፣ ሚውት አድርጊና ሌሎቹ የሚያውቁ ይመልሱ። መሐመድ እንኳን ደህና መጣ። መሐመድ ሁላችሁም ሰላም ናችሁ? እንዴት ነህ? ይመስገነው። እንዴት ነው? ሰላም ነው። አላህን ነው ብለህ የምታምነው? ወረደ ተሰቀለ አላምንም። እንደዛ ከአርሽ በላይ ነው የሚለውንም አታምንም? ለምን አላምንም? አላህ ከአርሽ ጥል በላይ ከፍ ያለ ነው። እሺ ከአርሽ በላይ ነው የሚለውንስ? አላህ እጅ አለው የሚለውንስ? ታቆስ ልጠይቃት። እሺ ከአርሽ በላይ አላህ ከአርሽ በላይ ነው አይደለ? ሱሱ ሱሱ ሚዩት ነሽ? እስኪ እፎይ ባለፈው ስታወራ ሰምቼ ነበረ። ከአንድ ሶስተኛ ይወርዳል፣ አንድ ሶስተኛ ይወርዳል ሰማይ ዱንያ የሚልም አለ አይደለ? እሺ ከወረደላቸው ለምን ወደ ካዕባ ዙሮ ይሰግዳሉ? አላህ አይደለም እንደ ሰሚው ዛዳ አውሮፓም ያሉት አውሮፓ ሲወርድላቸው ለምን ወደዛ ዙሮ አይሰግዱ? ኢትዮጵያም ያሉ እንደዛው፣ በየሀገሩ ያሉ ቻይናም ያለው እንደዛው በሚወርድላቸው ሰዓት በተለያየ ሰዓት ስለሚወርድ ለምን በዛ ሳይዛ አይሰግዱም? ለምን ወደ ካዕባ ብቻ ዙሮ ይሰግዳሉ? እየዞሩ እየሰገዱስ እንደሆነ በምን አወቅ? ለሊት ለሊት ስለሆነ የሚወርደው። ለሊት ለሊት እኮ ቤታቸው አንድ አትሄድም አለ። አይ ለሊት ለሊት ሱሱ እኮ ሱሱ አሁን ለምሳሌ ሱሱ ዞራ ሊሆን ይችላል የምትሰግደው ማለት ወደዚህ ነው የምዞረው። ወደ አላህ ወደዚህ ስትል አልገባም። ወደዚህ ነው የምዞረው። ቆይ አንዴ ማለት ነው። አንተ ለማን አይደለ? አንተ መሐመድ አንተ ዝም በል እስኪ። አንተ ሙስሊም አይደለም እንዴ? ምነው ባላህ ተማመን ምንድነው? ይወርዳል ይሰቃል ምን ትላንት ደግሞ ቆይ እፎይ ለማን ነው የምትሰግደው? አይ አንተ ሙስሊም አንተ ሙስሊም ሶፊዬ ነኝ እና አይመለከተኝም። እሺ አንተ እፎይ ለማን ወደዚህ ነው ዝባንቻ አላህ ያንቺ አላህ የሚወርድ ከሆነ ቆይ አላህ ስንት ነው? ያንቺ አላህ የሚወርድና የሚሰቀል ከሆነ ለምን አሜሪካ ሲወርድላቸው አውሮፓ ሲወርድላቸው አውሮፓ፣ ህንድ ሲወርድላቸው ህንድ ይለያያል ሰዓቱ 9 ሰዓት ላይ ነው አይደል የሚወርደው? ኧረ ቆይ ጥያቄ ያለኝ አንተ ማለት ነው አባሽንክ ምን ሆንከኝ? አላህ ስንት ነው? አንድ አይደለም እንዴ? ስንት ነው? 3 4 አለው አላህ የኔ ጀለውማ የኔ አርሽም አይደለም። ማን ነው ጀለው ያለ? እኛ ጀለው አላህ موجودም ብላ መካ እኛ ጀለው ብለናል። እኛ አይተነው አዲሱን ግለጥላክ ክርስቲያን ታዲያ ለምን ነው ከነሱ ጋር ሆነ? ታዲያ አንተ እስልምናን ከነሱ ጋር ሆነ ለማቋሸሽ ነው እንዴ የተነሳው? እጅ ግራ አለው ያለ ሰው አለ? ከአንዳንድ ካደች እንትና ሱሱ ካደች እጅ የለውም አላለች። ከአንዳንድ አምላኳን ካደች ላ እጅ ማንም አላየውም። አላህ ሱብሃነሁ ወተዓላ አሁን ካርሱ ለምንድን ነው እና ይሰማል? አላህ እኮ በኔ አደም ሲሰራ እኮ በእጆቹ ነው ሰራሁት ብሏችሁ እኮ ታዘርጋላችሁ አይደል? እጅ ቢኖረው እግር ቢኖረው በፍጥሮ የሚመሳሰል አንድሽ የለውም። አላህ ሱብሃነሁ ወተዓላ ኢና አላህ
እጁንም እግሩንም ገሃነም ይረግጣታል እኮ አላቸው። እግሩንም አንስቶ አንተ ተኸው ገሃነም ላይ ያስገባል አላችሁ ወይ? አንተ ተኸው ማን ነው እንደዚህ? አንተ ተኸው በአካል አላህ Subhanahu Wa Ta'ala ተኸው አጸደቃችሁ እኮ እናንተ አካል እኮ አጸድቃችኋል እኮ። ማን ያጸደቀው? ይኸውልህ እንኳን አንተ እኔ እናንተን አላህ አልከተልም። መሐመድ ሰለላሁ ዐለይሂ ወሰለም እኔ እናንተን አላህ አልከተልም። እኔ የአላህ መልእክተኛ አንድ አላህ Subhanahu Wa Ta'ala አይቻቸዋለሁ እጃለሁ እግራለሁ ብለው አይመሰክሩም። ወይ ወይ አላህ አንቺን ያለው የኔ ያለው አንቺ አላህ ቆይ የኔ ያለው አላህ አምላካችን አላህ ከአርሽ ጥል በላይ ከፍ ያለ ነው። ከሽርክ የተብቃቃ ከሰው አምሳል የተብቃቃ በሁሉም ነገር የተብቃቃ ነው። ኦኬ አርሽን ከመፍጠሩስ በፊት የት ነበር ያለው? ማለት የት ነበር? ቆይ አንተ የት ነው የምትሰራው? አርሽን ሳይፈጥር የት ነበረ? አንተ ለማን ነው የምትገዛው? ፎይ አርሽን ከመፍጠሩ በፊት የት ነው? አርሽን ከመፍጠሩ በፊት የት ነበር? አላህ አርሽን ፈጠረና ከአርሹ ከፍ አለ። አርሹን ከመፍጠሩ በፊት ከአርሽ ዝቅ ብሎ ነበር። የት ነበረ? ፍጥረት ከመኖሩ በፊት አላህ Subhanahu Wa Ta'ala ዝቅ ብሎ አያውቅም። ሁሌም ከፍ ያለ ነው። ከሽርክ የጠራ ከመወለድ የጠራ ከፍ አለ። አርሽን ፈጥሮ ካልሽ እኮ ከመፍጠሩ በፊት ከፍ አላለም ማለት ነው እኮ። እባክህ እሺ፣ አንተ ማለት ነው ኦኬ። እዛ ከፍ ካለበት ይኸውልሽ ሶሶ ወይ ይወርዳል ሌሊት አላህ Subhanahu Wa Ta'ala ይህን ዓለም መየሻው አላህ Subhanahu Wa Ta'ala መሬት ነው ነው ታዲያ ለማን ነው ታዲያ? እና ለማን ይሰግድ? ኧረ ቆይ አንተ ቆይ አንተ መሐመድ የምትባለው ማለት ነው። ታዲያ ለማን ይሰግድ ነው? እኛ ለአላህ አይደል? ታዲያ ለማን አንተ ማንን ነው የምታመልከው? የመሬም ልጅ አይሳን ነው የምታመልከው? እና ታዲያ እኮ አላህ Subhanahu Wa Ta'ala እና ታዲያ አይዋ አራሻም ብለ አቦ አላህ Subhanahu Wa Ta'ala መሬትም የሱ ነው ሰማይም የሱ ነው። ለከም የምናመልከው አንድ አላህ ብቻ ነው። ማን ሀፍጥሩ እና ከፍጥሩ አስገብተናል። እኛ አላህ Subhanahu Wa Ta'ala ከፍጥሩ ይገባል ብለናል። በፍጥሩ መታስ አላህ ምንድነው? አሁን አንተ ምንድነው የምታመልከው? እሺ አላህን አታመልክበትም? ቆይ አልገባኝም። አንተ ራስ ሙስሊም ነህ እንዴ? ቆይ አላህ ጠይም አንተ አለ የት አለ ብለህ ነው የምታምነው? አንተ አይመልስም። አንተ ጠይም አንተ ለምን ይሻላል? አንተ ካልመለሽ ቻው ወደዛ መሐመድ ጠይብ ስምን ቀይር። መሐመድ ሰለላሁ ዐለይሂ ወሰለም የእሳቸውን ስም ይዘህ እዚህ እስልምና አታቋሸሽ። እሺ ወረበን በአላህ እኔ ትክክለኛችን ነብያችንን ነው የምከተለው። የእናንተን መሐመድ አብዱልሃብን አይደለም የምከተለው። መሐመድ ሁለት ነው ደግሞ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አንድ ናቸው። እናንተ እኮ በመሐመድ አብዱልሃብ ነው የምትመሩት። ምድል በማን ነው? መሐመድ ሰለላሁ ዐለይሂ ወሰለም ያ ረሱላህ በእሳቸው ነው እንጂ በማንም ሰለላህ በእሳቸው ኦኬ ወጡ ነው ሁሉም አይመሳሰልም አላልንም። እኔም አላልኩም፣ መሐመድም እንደዛ ያለ አይመስለኝም።
እኛ በፍጥሮ የሚመስል ሳይሆን ግን የፍጥሩን የማይመስል የራሱ እጅ አለው ብላችሁ ታምናላችሁ። እሱ ኤኒዌይስ እሱን ተውና ወደ ዛሬው ቶፒካችን እንመለስ። መሐመድ ዝም ብለህ የረሱላችን ስም ይዘህ ማለት ነው እስልምና አታቋሽሽ። አባሽ ነኝ እያልክ ስምሽንም ቀይሪ አንቺ እስላም ከሆንሽ ሙስሊም ከሆንሽ አንቺ ሱሱ የሚባል ስም የለም በእስልምና። ወላሂ አንተ ነህ ከኔ አባሽ ነኝ። እናንተ መሐመድም ታመልኩ ሌላ ነው። አልሐምዱሊላህ ረብል ዓለሚን እኔ የጠራው ሙስሊም ነኝ። አልሐምዱሊላህ። ታዲያ ለምን ታቋሽሻለህ? ለምን እስልምና ታቋሽሻለህ ታዲያ? እኔ አላንቋሸሽኩም። አንቺ ነሽ ስምሽን ቀይሪ መጀመሪያ። እኔ አላንቋሸሽኩም። አልሐምዱሊላህ ረብል ዓለሚን። አንቺ ነሽ እንደ ወርዳል ይሰቀላል እያልሽ እኔ ወርዳል ይሰቀል አላህ ወርዳል ሌሊት አልካ። እሺ አላህ ሱብሃነሁ ወተዓላ በፍጡር ይገባል አይገባም? በፍጡር ይመሳሰል አላህ ለስፋን ከሎታል። በፍጡር የሚመሳሰል አንድ ሽማ አካል የለውም። አንተ እኮ ያልከና የእናንተ አላህ ሌላ ነው። እኔ አባሽ ነኝ ያልክ ሲቀጥል ደግሞ አላህ የት ነው? አላህ የት ነው ያለው? እሺ በፍጡር አይመሳሰልም አይደለም? አላህ የት ነው ያለው? አላህ የት ነው ያለው? ካልሽ በላይ ነው። እሺ እጅ አለ የለውም? ስፓን ካለው እጅ አለው እግር አለው። አንዴ ሚውት ነው ወይ አታጸድቂም? እግርም እጅም አታጸድቂም ማለት ነው። አመሰግናለሁ። ይሄማ ከሆነ አህባሽ ነሽ፣ የነው ተመሳሳይ ነሽ። ከፍጡር ማመሳሰልሽው ከምን ማመሳሰልሽው እኮ ያው ነው እኮ። እጅ ካልነ እጅ ነው አይደል? አንተ እኮ ለፍጡራን መገለጫ ነው። እጅ ማለት ለፍጡራን መገለጫ ነው። አላህ ሱብሃነሁ ወተዓላ ደግሞ ቅዋውን ሊያስረዳ ነው እንጂ እጅ ያለው እንጂ እጅ አለኝ አላለም እሱ። አላህ በቅዋው ለኛ እኛ ደካሞች ስለሆነ በእኔ አደም ደካሞች ስለሆነ ሊያስረዳን ነው። ሌላ ነው አልክ። መሐመድ ደግሞ ሌላ ነው የምታመልኩት። እኛ አባሽ አልክ። ይኸውልሽ ከምሽቱ 9 ሰዓት ወርዷል እየሰራ ነው። ያን ሰዎች ወረደ እያስገባው ነው እና እፎይ የሚለው ሌላ ነው። ከምሽቱ 9 ሰዓት ከወረደ እሺ አውሮፓ የኢትዮጵያ ሰዓት አቆጣጠርና የአውሮፓ አቆጣጠር ይለያያል። ታዩና የህንድም ይለያያል፣ የቻይናም ይለያያል። አንተ ከስወቸው አንተ ታዲያ ለማን ነው ታዲያ የሚሰግዱ? እነሱ ለአላህ እኮ ነው የሚሰግዱ። ለማን ሰገዱ ታዲያ? አውሮፓ ሆነ አሜሪካ ሆነ ማን ነው? አላህ ከሰገዳችሁ ዛሬ አላህ አይደለም። አላህን ተቀባይ ከሆናችሁ እናንተ አላሁ መውጁድን ብላ መካን አርሽ ተሰቀለ፣ ቋጥ ላይ ወረደ፣ ሰማውድና ወረደ ለምን ትላላችሁ? ማን ነው ወረደ ያለው? ወይ አባሽ አንተ እኮ ያልከው እኔ አባሽ ነኝ እናንተ የምታመልኩት አላህ ሌላ ነው አልክ። መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እናንተ የምታመልኩት ሌላ መሐመድ ነው አልክ። በምኑ ነው አርሽ በምኑ ነው ያለው? አርሽ በምኑ ነው ያለው? ቆይ ዝም ብለህ ይመልስልኝ አንተ አንተ እኮ አርሽ በምኑ ነው ያለው? አላህ ሱብሃነሁ ወተዓላ አርሽ ያለው በምኑ ነው? ስንተውና ማለት ነው። ቆይ አንተ እኮ ያልከው መሐመድ ሰለላሁ ዐለይሂ ወሰለም እናንተ አትመሩበት ማለት ታዲያ በማን ነው የምንመራው? በምን ነው ታዲያ የምንመራው? አንተ እኮ ያልክ ሌላ መሐመድ ነው የምትመሩበት አልክ። ሌላ አላህ ነው የምታመልኩበት አልክ። እኔ አባሽ ነኝ ማመልከው ሌላ ነው ያልክ። ከዚህ እኮ ብለካል እንደዚህ እንዴ? በቃ አዎ ሌላ መሐመድ አለ። ሁለተኛ መስጂድም ለይታችኋል፣ ሁሉም ነገር ለይታችኋል እኮ። አሁን እኮ ተለያይተናል እኮ በቃ። ምንድነው የለየነው? እናንተ ጋር መጋባት አይበቃም? አብሮ መብላት ሐላል እንታረጉትንም ለኛ ክልክል ነው። አውዙ ቢላሂ ሚነ ሸይጣን ረጂም። አላህ ይክር ይበልክ። ቆይ ዝም አረ ወንድሜ ስማኝማ፣ ይኸውልህ ቆይ አንዴ መሐመድ ሙት አድርጋ እንዴ ማለት ነው ማለት የኛ ሌላ መሐመድ አለ፣ መልእክተኛ መሐመድ አለ። ከዚህ ሙስሊሞች በአላህ ንገሩኝማ። እሱ የሚል ያለ እኔ አባሽ ነኝ እናንተ የምታመልኩት መሐመድ ሌላ ነው አለ። አላህ ሱብሃነሁ ወተዓላ ደግሞ እናንተ የምታመልኩት ሌላ ነው። በቃ እኛና እናንተ ተለያይተናል። የምናመልከው አንድ አይደለም እያሉ ነው። እናንተ የምታመልከው እኛ ደግሞ የምናመልከው በመሐመድ ሰለላሁ ዐለይሂ ወሰለም በአላህ መልእክተኛ በአንዳላህ የምናመልከው ይሄ ነው። እኔ ደግሞ እሷ ተለያይተናል ብሏል። መጋባት ማለት እነሱም እንደዛ ብለው ነው የሚያምኑት። እናንተ በ18ኛው ክፍለ ዘመን መሐመድ አብዱል ወሃብ የሚባል የመጣ ሰው አለ፣ እሱ ነው የምትከተሉት እንጂ የኛ ነብይ
የለንም መሐመድ ነው ስጣራቸው ደግሞ መሐመድ አለመረዳቷ ነው እንጂ እኮ ተነግሯታል እኮ እሷ ክርስቲያን ሌላ መሐመድ ማቆ የለም በውድም ብለህ አትጂ አላህ ካን አይውልሽ አንድ ጥያቄ ልጠይቅሽ እኔ አንድ ጥያቄ ልጠይቅሽ ከአንቺ ጋር ጥያቄን አይውልህ አላወራም ነው አታውሪ ውጪ እናንተ ያረዳችሁት ሙስሊም ኮንሽ ስምሽን ቀይሪ ሱስ የሚባል ስም የለም አንዴ ዝም በለኝ ሲጀምር ሚዲያ ላይ ራሱ የሚማወጣው አንተ እኮ ተናገርክ እናንተ ያረዳችሁትም መብላት አይቻልም እናንተ ጋር ግቢ አይቻልም ብለካል እኮ እኛ ጋር መከራከር አይጠበቅብህም አንተ ገባህ ያ አንዴ ሁላችሁ ቶፒካችን ላይ እንመለስና አላህ ተገልጧል ብለሽ ታምኛለሽ ሱሱ ሱሱ አለሽ አሁን ማይክሽ ክፈችና ከኔ ጋር ታወሪያለሽ በቃ ተይውስ ኦኬ አላህ ተገልጧል ብለሽ ታምኛለሽ በምንነቱ ነው የሚገለጠው እኔ በምንነቱም ይሁን ብቻ ተገልጧል ብለሽ ታምኛለሽ አንቺ እኔ በአንድ አላህ አምናለሁ አይ እኮ ተገልጧል እሱ ነቢያቶችን አናግሯቸዋል በቀጥታ ብለሽ ታምኛለሽ አዎ ኦኬ ለምሳሌ ማንን አናግሮታል አይስ ሙሳ አለይሂ ሰላቱ ሰላም በመላእክት አናግሯቸው ለሁሉም ነብያች በመላእክት አናግሯቸዋል አላህ Subhanahu Wa Ta'ala ግን አይተነዋል እጁ እንደዚህ ነው እግሩ እንደዚህ ነው ብሎ አንድ ግን አይተነዋል እጁ እንደዚህ ነው እግሩ እንደዚህ ነው ብሎ አንድ ግን አይተነዋል እጁ እንደዚህ ነው እግሩ እንደዚህ ነው ብሎ ሱሱ ይሰማሻል አላህ የት ነው ያለው አሁን አላህ ከአርሽ ጥል በላይ ከፍ ያለ ነው በሙሳ ዘመንስ በሙሳ ዘመን ማለት በሙሳ ዘመን ያለው አላህ Subhanahu Wa Ta'ala ሁሌም ከአርሽ ጥል በላይ ነው ከፍ ያለ ነው ኦኬ በጣም ጥሩ ስለዚህ ሙሳን የት ሆኖ ነው ያናገረው ከአርሽ ጥል በላይ ነው የት ያናግረዋል ከአርሽ በላይ የጮኸ ተጣርቶ ነው ሙሳ ወደ ምድር ድምፁ የመጣው ማለት በምን ጫል በመላእክታኖች ነው እንጂ እሱ እየጮኸ አይደለም አላህ Subhanahu Wa Ta'ala በመላእክታ በቀጥታ ነው ያናገረው ብለሻል ቅድም ማለት ያናገረው በመላእክታ ሳይሆን በቀጥታ አላህ እኮ ፍጡር አይደለም በፍጡር የሚመለክ ነገር ደግሞ አንድሽም የለውም አይ እሱን አይደለም ጥያቄ አሁንም እሱ አይደለም ጥያቄ ሱሱ እናንተ እኮ ተጠርቷል እንትን ብሏል እያልክ እኮ ነው ጠርቶ ሙሳን አናግሮታል ብለሽ ታምያለሽ አንዴ መረጃውን ክፈተውና ትንበሩ የምን መረጃ አንዴ ይሄንን ክፍል አንብቤልን እና የመርየም ልጅ አይሳ ያላህ መልእክተኛ ነብይ አይደለም አንተም ታምን ወረቢል አንተም ታምንበት በጌታ የመርየም ልጅ አይሳ ነው ወረቢል ካባን ጋር ይጅናላሽ ምን አገባኝ ጋር አንብቤ ነው የተባልሽው ቢል አንተም ታመልክበት ፍጡር ነው አላህ አይደለም ታመልክበት ወረቢል ድንጋይ ነው የምታመልከው አንቺ ካባ ማለት ድንጋይ ነው ወረብል ካባ እያልሽ እየመሰለሽ አዳምጪ የካባውም ጌታ ድንጋይ ነው ካባውም ድንጋይ ነው አንተ ለማን ነው የምታመልክ ድንጋይ ነው አንቺ የምታመልከው ስለ ድንጋይ አይደለም አሁን ጥያቄያችን አንብቤ ነው የምታመልክ አንተ ድንጋይ ምስም አንተ ፍጡር የምታመልክ አንተ የመርየም ልጅ አንብቢ ማን ነው የምታመልከው እስኪ ንገረኝ እኔ ድንጋይ ካመለኩ አንተ ማን ነው የምታመልከው እኔ ለአንድ አላህ ነው አንተ የምትሰግደው ለድንጋይ የምታመልከው ለፍጡር ለመርየም ልጅ አይሳ ብናል መርየም ወይንስ ትወጫለሽ በሱ እኮ ነው የምታመልክ በነገራችን ላይ ድንጋይ የምትስም አንተ ነህ ብላለች ይሄን የሚስሙት አንቺ ማን ነው ሱሱ ሙስሊሞች ናቸው ክርስቲያኖች ናቸው እነዚህ ክርስቲያኖች ናቸው እነሱ ክርስቲያኖች ናቸው እንዳላ ነው የሚገዛ ክርስቲያን ግን የሚሰግድ ድንጋይ የሚሰሩ ክርስቲያን ናቸው እነሱ እሱ ተውና አሁን ክርስቲያን እሱን ተውና ማለት ነው መረጃውን ወጣላት አንተ ማለት ነው አንተም ዝም ብለህ ከነሱ ጋር አላህ Subhanahu Wa Ta'ala አዘዘልና እነሱ ጋር ሲጀምር አንተ ይሰግዳል ለማቋሻሽ እንተገብረዋለን ማለት ነው አንቺ ለአላህ አይደለም እንትን የምትይው ለአላህ አይደለም የምትሰግጂው ያንቺ አላህ ደግሞ ከአንድ 9 ሰዓት ላይ ይወርዳል ብለሻል አሜሪካ ሲወርድልሽ ወደ አሜሪካ ዞር ስገጂ ወደ ቻይና ሲወርድልሽ ቻይና መየርሽ ስገጂ ወይ መሐመድ ስለዚህ አንተ ዝም ብለህ ላለፈት ወደ ካባ የምትሰግዱት አሁን ለኮፒ ነው ውሸታችሁ ነው አታስመስሉ
መሐመድ አንዴ በቃ አንዴ ሁላችሁ በቃ ሱሱ ረጂ ሱሱ ይበቃሻል። አንጋባም ብለሃታል አንተ መሐመድ አለ እናንተን አናገባም ብለሃታል መሐመድ ሰማለሁ። አዎ አንጋባም ሐላል የሚያደርጉት ነው አንበላም። ያለዛ ነው አይበሰጫት። እንዴት አታገባንም እኛም ብላ ነው ተናዳ ነው። እንዴት አንጋባም ትላታለህ? ኤኒዌይስ ሐሺም እንኳን ደህና መጣ። ሁሉ ሰላም ነው? እንዴት ነህ? እንዴት ናችሁ? ክርስቲያን ይሄኛውን ቤታችንን ታውቀዋለህ? እንደ ሁለተኛ ቤታችንን እንዴት አገኘህ? ይሄኛውን ቤታችንን አገኛችኋለሁ። መልካም። አላህ ሙሳን ቀጥታ አናግሮታል ብለህ ታምናላችሁ አይደለ? ኦኬ። አላህ ከአርሽ በላይ ከሆነ ሙሳ ምድር ላይ ከሆነ እንዴት ቀጥታ ሊያናግረው ቻለ? ቀጥታ ነው በድምፁ። አላህ የትም ቦታ ሆኖ እኮ የፈለገ ማድረግ ይችላል። አርሽ ላይ ሆኖ ነው የተጣራው አላህ። አርሽ ላይ ይሁን የትም ይሁን ያን ጊዜ ሙሳ ሳያናግር የት እንደነበር አላውቅም፣ ግን የትም ቢሆን ይሄን ክፍል አንብብና አስረዳን እስኪ። እሺ ሙሳ ለቤተሰቦቹ እኔ እሳትን አየሁ ከእርሷ ወሬን አመጣሁላችሁ ወይም ቁጥመቁነ እንደነ ጊዜ እንዲህ በማለት ተጣራ። ወዴት? ወደ እሳቷ ማለት ነው። በእሳቲቱ ያለው ሰውና በዙሪያዋ ያሉት ሁሉ የተባረኩ ናቸው። እሳቱ ውስጥ ያለው ሰውና በዙሪያዋ፣ ይሄን መቼም እንዳትረሳው በደንብ ፎከስ አድርግ። ሰው ይላል እዚህ ጋር። በመጣትም ጊዜ እንዲህ በማለት ተጣራ። በእሳቲቱ ያለው ሰውና በዙሪያ ያሉ ሁሉ ተባረኩ። የዓለማትንም ጌታ አላህ ጥራት ይገባው። ሙሳ ሆይ እነሆን አሸናፊው ጥበበኛው አላህ ነኝ። በትርህን ጣል እሷ እንደ ትንሽ እባብ በፍጥነት ትሆናለችና እያለ ይቀጥላል። ስለዚህ ይሄ እሳት ውስጥ ያለው ምን ብሎታል? እኔ አላህ ነኝ ብሎ አናግሮታል። እሳት ውስጥ ያለው ሰው የተባለው ማለት ነው። እሳት ውስጥ ያለ ሰውና እሳት ውስጥ ያለው ሰው የተባለው አላህ ነው ሙሳን ያናገረው። ስለዚህ አላህ በሰው አምሳል ተገልጧል። አላህ ምን የለም እኮ ሰላ አንብቦ ሰው ምን እኮ የለም እኮ ነው ዛሬው ማነው አላህ ምን የለም ሰው ነው እንጂ እነሆ እኔ አሸናፊው ጥበበኛው አላህ ነኝ። ማን ይለዋል? እኔ አሸናፊው ጥበበኛው አላህ ነኝ ይለዋል። ስለዚህ አላህ ከአርሽ በታች ወርዶ ነው ለሙሳ የተገለጠለት። ሰላም ወይ ተራን ጠብቅ። ሀሳብ ልስጥ እየነሱ ካልቻለው ወይ ሌሎች የቀደሙ አሉ። ኦኬ አሽም አታውቀውም ይሄን ፓርት? አይ አሁን ለመፈረት ብዙም ታጅ ወርዳ አላረኩም ዛቃል ለማንበብ አሁን ለመረዳት ትንሽ ኦኬ እሺ ቶፊቅ ቀጥል። ኦኬ ችግር የለውም ቶፊቅ ቀጥል። ቶፊቅ ወይንም ይፍታ። ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁ ያለው። መልካም። አላህ አደምን ቀጥታ አናግሮታል አይደል? ሶሪ አላህ ሙሳን ቀጥታ አናግሮታል አይደለ? እኔ ለጥያቄ ነው መጣው። ጥያቄ ነበረኝ።
ትጠይቃለህ በኋላ። ይሄንኛው መልስልንና አላህ ሙሳና አላህ ቀጥታ ተነጋግረዋል አይደለ? አይ ይሄን ራሱ እኔ መረዳት እፈልጋለሁ ስለማላቅ፣ ስለዚህ እኔ ጥያቄን ልጠይቅ። አታውቀውም? ይሄን ፓርት መረዳት እፈልጋለሁ፣ ብቻ ግን ትመልስልኛለህ ጥያቄ? በቃ አንዴ ቆይ፣ ቁጭ ብሎ እሱ ይማርና ሌሎች የሚመልሱትን ያዳምጥ። ፎይ ሌሎች ይቀጥሉ። ሚፍታ አለ፣ ሚፍታ ቀጥል። ሚፍታ አንዴ ጠይቅ፣ ቆይ መልስልኝ። አንዴ ቆይ፣ ቶፊቅ ይቀጥላል። ሚፍታ ሶፍመር፣ እሺ ቀጥል። ሶፍመር ይቀጥል። በቃ አላህን ስላናገረ ነው አይደል? አዎ ኦኬ። ያው ሙሳ አላህ ሙሳን አናገረው መጀመሪያ። የት ሆኖ ነው ያናገረው? የት ሆኖ ነው ያናገረው? ኦኬ እንሰን ላይ የተቀደሰችው ተራራ ላይ ምን ቆይ ዋዲ المقدس ጡዋ። ኦኬ አላህ ነው ሙሳ ነው እዛ የሆነው? ሙሳ ወጥቶ ነበር ከቤተሰቡ ጋር እና የሆነ ብርሃን ያያል፣ እሳት ያያል። ወደ እሳቱ ሲቀርብ እየራቀ ይሄዳል። እዛው አለ ተራራው ድረስ ይደርሳል። እዛን ጊዜ አላህ አናገረው ማለት በድምጽ ማለት ነው። አላህ የት ሆኖ ነው ያናገረው? ስማ አላህ ያለበት ሰማይ ነው። ችሎታው በችሎታ ነው አናግሮታል፣ በድምጽ ማለት ድምጹን እየሰማ እኮ። አላህ የት ሆኖ ነው ያናገረው? ከሰማይ ነው ያለበት፣ ሰማይ ነው፣ ሰባተኛው ሰማይ በላይ። ከየቱ ጋር ነው ያናገረው? ከተራራው ላይ። ኦኬ ከተራራው ላይ እንዴት ሊሆን ይችላል ታዲያ? አላህ ሰማይ ላይ ከሆነ ከተራራው ላይ እንዴት ተጠራው? ይችላል አላህ ማናገር ሁሉን ነገር ይችላል። ኦኬ አንብበው እስኪ ክፍሉን አንብበው፣ ክፍሉን አንብበው እስኪ። እሺ ያ ሙሳ ኢነሁ አነ አላሁ አልዓዚዝ አልሐኪም ይላል። ሙሳ ሆይ እነሆ እኔ አሸናፊው ጥበበኛው አላህ ነኝ ይላል። መጀመሪያ ያስተዋወቀው ነው። ሙሳ አላህን አያውቅም ነበር በመጀመሪያ ጊዜ ማለት ነው። እሳት ውስጥ የነበረው ሰው ማን ነው? በእሳት ውስጥ የነበረው አካል ማን ነው? እሳት ውስጥ ምንም አካል የለም። እሱም መሳቢያ ነው ወደዛች ቦታ፣ ወደ ተቀደሰችው ቦታ። አንብበው። እሺ ቁርአኑን ብናምን አይሻልም? አንብበው። ምን ይላል እኮ? አነበብኩት። ያ ሙሳ ኢኒ አነ አላሁ አልሐኪም የሚለውን አነበብኩት እኮ። የለም እንዴት ትለኛለህ? እኔ አይኔን ማላምን መሰለኝ። በመጣትም ጊዜ እንዲህም በማለት ተጠራ። አይ ተረጋጋ። ውስጥ ያለው ነገር እኛ እኮ በቁርአን እናምናለን። እኔ ታዲያ ካመንክ ያው በእሳት ውስጥ በእሳቲቱ ውስጥ ያለው እያለህ የለም እንዴት ትለኛለህ? በእሳቲቱ ውስጥ ያለውና በእሳቲቱ ውስጥ ያለው ሰውና በዙሪያዋም ያሉት ሁሉ ተባረኩ እያለ የተባረኩ እና እኮ ወደ ተባረከችው ቦታ እኮ ነው የወሰደው። መጀመሪያ ስቦት እየራቀ መጥቶ ወደ ተባረከችው ቦታ ወሰደው። የተባረከች የተባለችው የእሳቲቱ ዙሪያ ያሉት ናቸው አይደለ? የተባረኩ የተባሉት ወደዛ ነው ሙሳ ሄደ፣ ወደ ተባረኩት አይደለ? አዎ እየራቀ ወደ ተራራው ማለት ተራራው ላይ። ኦኬ ያቺ ዙሪያ የተባረኩ ተባለ። በዛ በተባረኩት ውስጥ ደግሞ ምን አለ ይላል። በዛ ውስጥ ደግሞ በእሳቲቱ ውስጥ ያለው ሰው በተባረኩት ውስጥ ደግሞ ምን አለ? እሳታል በእሳት ውስጥ ሰው አለ ይላል። የታል ሰው አለ የሚለው? የታል? እሺ አሳይ። በእሳቲቱ ውስጥ ያለው ሰውና በዙሪያዋ ያሉም ሁሉ የታል? ላንበው ነው የምልህ እኮ እሱ የሚለውን በአረበኛም ሆነ በአማርኛ ላንበው። የታል? ለፊት እኮ ተከፍቷል እኮ የታል እኮ። እና ይሄ ያ ሙሳ እኔ አነ አላህ የሚለውን ትንሽ ዝቅ አድርጎ እስኪ የላይኛውን ፓርት እዚህ ጋር ምን ይላል? አረበኛውን እስኪ ዝቅ አድርጎና አረበኛውን ላይኛውን ላንበው መጀመሪያ፣ ተዋላ ትርጉም ይላል። ፈለማ ጃአሃ ኑዲያ አን ቡሪከ መን ፊናር ወመን ሐውለሃ ወሱብሃነላህ ረብል ዓለሚን። ኦኬ በመጣትም ጊዜ እንዲህ በማለት ተጣራ፣ በእሳቲቱ ያለው ሰውና በዙሪያው ያሉት ሁሉ ተባረኩ ናቸው። ኦኬ ቆይ ፈለማ ጃአሃ ኑዲያ አን ቡሪከ መን ፊናር ያ እሳቱ ውስጥ ያለው የተባረከ ነው የሚለው ትርጉሙ ማለት እሳቱ ውስጥ ያለው ማን ነው? እሱ እሳቱ ውስጥ ያለው ማን ነው? እሱ ያ
والله الله اعلم እሱን አልተገለጠም አላውቅም አላህ ራሱ ነው አላህ አለማት አላህ ራሱ ስማኝ አዳምጠኝ እሱማ እያናገረው እኮ ነው አዳምጠኝ ሙሳ እኮ እዛ በኋላ እባክህ ልይህ ይለዋል እኮ ቀጥሎ የሚመጣው አየህ እኔ ማየት አትችልም እኔ ማየት አትችልም ማየት ቀጥሎ ያለ እኮ ሊስን እሳት ውስጥ ያለ ነገር አለ ያንን እሳት ውስጥ ያለው ማየት አልቻለም ግን የሆነ ነገር አለ እሳት ውስጥ ያ አካል ደግሞ ሙሳ ሆይ እነሆ እኔ አሸናፊው ጥበበኛው አላህ ነኝ አለው አይደለ ከስር ኦኬ ከዛ በኋላ እሱ እኮ አላህ እንዳልሆነ እኔ ላረጋግጥልህ ነው ሙሳ ሶፉመር እሳቱን አየ በእሳት ውስጥ ደግሞ የሆነ ነገር አለ አካል የሆነ ሰው አለ ከዛ ሙሳን ምን አለው ማየት እኔን አትችልም ካለው በኋላ እሳቱን ግን አሳይቶታል እዛ ውስጥ ደግሞ አለ ሙሳን ደግሞ ምን አለው እኔ ጥበበኛው አላህ ነኝ አለው አይደለ ምናል ቀጥል ሰማለሁ ነው ማለት እሱን የተቋረጠው ሼፍ ዑመር ካለ ቀጥል ከዛ በኋላ ያ ረቢ አሪኒ አንዙር ኢለይክ እባክህ ፈቀድልኝ እንዳይ ስለው እኔም ማየት አትችልም አለው ግን የተራራ ቀጥ ካለ እኔን ታየኛለህ አለ فلما تجلى ربه للجبل جعله دكا ጌታ ወደ ተራራው ሲያስብ ለመምጣት ሲያስብ ተራራው ተናደ ሙሳም ወደቀ ይላል ገብቷል ሷል ለምኛ ፖይንታችን አለ እና እሳቱ ውስጥ ያለው አላህ ከሆነ ተከስቷል ማለት ነው እሱ ደግሞ እኔን መከሰት አልችልም አታየኝም ይያለው ምድር ላይ ካላየውም እኮ እሳቱን ነው ያየው ከውጪ ነው ያየው ከውጪ እስከነሳቱ አየው ተሳቱ ተነጥሎ ግን አላየው ተባረከ አካል አለው ውስጡ የተባረከ አካል አለ የለም ውስጡ የተባረከ አለ አሚሩ ደወለ ኦኬ አይ በላይ ተደወለ ይቅርታ ከኔ ችግር የለውም ቁጥጥራችሁ ግን በጣም ይመቸኛል እኔስ አረኛ ቁርአን ስለምናምንበት ቁርአን ስለሆነ ድረስ የትም አንሄድም እኛ ያመንም ልባችን ላይ ነው አባቴ ችግር የለም አብሽር እኮ ችግር የለውም እሱ ስለዚህ አላህን ቃል በቃል አናግሮታል አልሙሳ አሁን አንተ ያለኸው የቱ ጋር መሰለ አላህ ለተራራው ሲገለጥ እንክትክት አለ ምናምን ነገር ውስጥ ነው ያለኸው እዚህ ጋር ደግሞ ቀጥታ ታርቆት እያናገረው ነው እሳቱ ውስጥ ያለው አላህ ነው ስላልከኝ ማስረጃን የሰጠው አላህ እንደማይታይ እንደነገረው እኮ በእሳት ውስጥ ነው ከእሳቱ ተነጥሎ አላየውም እሳት ውስጥ ግን እያየው ነው እስከነበረው እሳት ውስጥ ያለው የተባረከ አካል አለ ነው የሚል እንጂ አላህ ነው የሚል አይደለም የሚለው አረበኛውን ስለማን ነው እሱ እሺ እሱን እኔ አላውቅም ካላወቅ አይደለም እንደተለኛለ ማለት የተባረከ ነው ይላል እሳት ውስጥ ያለው ደግሞ ሙሳን እያወራው ነው አይደለ ሙሳ የሚያወራው አላህ ነው እኮ እሳት ውስጥ ያለው አካል ሙሳን እያወራው ነው አይደለ ኖ እሳት ውስጥ ያለው ሌላ አካል ነው እያወራው እሳት ውስጥ ያለውና በአካባቢው ያለው የተባረከ ነው ብሎ የሚያወራው አላህ ነው እንጂ እሳቱ አላህ አይደለም ኦኬ ስለዚህ እሳት ውስጥ ያለው ለሲምቦል ነው የመጣው ማለት ነው እሱን እንግዲህ አይታወቅም የሆነ ፍጥረት ሊሆን ይችላል እሱን አላውቅም ያልዋሽም እውቀት ደግሞ ከእኔ በላይ አዋቂዎች ይኖራሉ እውቀት ደግሞ ይተላለፋል ገብቷል ከሰው በላይ አዋቂ አለና ዚህን አላውቅም እኔ አላህ እንዳልተገለጠ ነው ማለቀው ምድር ላይ እንደማይገለጥ ነው ማለት እሺ ቤቢ ሚፍታ የተወሰነ በዚህ ላይ የምታውቀው አለ አንዴ ጥያቄን ታስነግረኛለህ አንዴ እንትናን እዚሁ ዑመር ላይ እንትና አንዴ ክፈትልኝ እስቲ 28ኛውን ከሰዓት ውስጥ ነው የተጠራው ከሰዓት ውስጥ አይደለም ነው ያልከኝ አይደለም እስቲ ቁርአኑን አምጣው ግለጠው ቆይ መልሰው እዚሁ መልሰው የቀደሙ ላይ በዛ ከተባረከችው ስፍራ ከሰዓት ውስጥ ነው የተጠራው አይደለም ሙሳ በመጣትም ጊዜ እንዲህ በማለት ተጠራ ነው የሚለው እኮ አየህ በመጣትም ጊዜ እንዲህ በማለት ተጠራ በሳቲት ውስጥ ያለውና በዙሪያው ያሉ ሁሉ ተባረኩ የዓለማትም ጌታ አላህ
ጥራት ይገባው። ሙሳ ሆይ እኔ አሸናፊው ጥበበኛው አላህ ነኝ አለው። ስለዚህ የጠራው አካል እሳት ውስጥ ያለው እና እሳቱ ዙሪያ ያለው ላይ የተባረኩ ናቸው ሲል ጌታ ራሱን የተባረከ ነው እያለ ሳይሆን ከአካባቢውና እሳት ውስጥ ያለው የተባረኩ እንደሆኑ ነው የሚያደርግ እንጂ ማን እየጠራ ያለው መሰረቱ ራሱ ጌታ ነው። እየጠራ ያለው በዛ በተባረከች ውስጥ ያለው አካል ነው አይደል? እየጠራ ያለው ሙሳን ነው። ከተባረከው ውጪ ነው እየጠራ ያለው። ከተባረከው ውጭ ነው የሚጠራው። ያለ እሳት ወንድ ውስጥና እሳት ውጭ ያለው የተባረከው ውስጥ ነው እየተጠራ ያለው። ከተባረከው ውስጥ ነው እየተጠራ ያለው ሙሳ። እሱን እስቲ አንቀጹን አምጣውና እንየው። ስለዚህ እኔ አንቀጹን ካመጣውኝ ትክክልም አላህ ነው እየጠራ ያለው ማለት ነው። እና ችግር የለውም በቃ ቁርአን ስለሆነ እናምንበታለን። ምን ችግር አለ? ቴንክ ዩ። ልብ በሉ ከተባረከች ውስጥ ከሆነ ጥሪው ያለው አላህ ነው ማለት ነው። እዛ ውስጥ ያለው ሱራ 28ን ክፈትልኝ ቁጥር 29 ላይ አንብበው። ኦኬ አንብበው። መጨረሰ። ኦኬ ሰይፉ ዑመር አንብበው። ሻም ከተነበበልህ ሰይፉ ዑመር። እሺ መጀመሪያ አንቀጹ አረበኛውን አምጣልኝና ትርጉሙን እንገባለን። የትኛው? አዎ ثاني في كلام اصبر شوي في كلام. ايش قاتل. فلما قضى موسى الاجل وسار باهله انس من جانب الطور نار قال لاهله انقصوا اني انست نارا لعلي اتيكم منهم بخبر او جزوه من النار لعلكم تصطلون. اوكي ሙሳም ጊዜውን በጨረሰና ከቤተሰቦቹ ጋር በሄደ ጊዜ ከጡር ተራራ አይዋ ጎን እሳትን አየ። ለቤተሰቡም እዚህ ቆዩ እኔ እሳት አየው ከእርሷ ወሬን ወይም ስሞቁ ዘንድ ከእሳት ትንግን አመጣላችኋለሁ አለ። አዎ ይሄ ትርጉም እሺ። ماشي. فلما أتاها نودي من شاطئ الوادي أو من شاطئ الوادي الأيمن في بقعة مباركة من الشجرة أن يا موسى إني أنا الله رب العالمين. أوكي فلما أتاها نودي من شاطئ الوادي أيوة دمسي وطابت نوزيكا دمسي وطابت مالهم كذاك كقطلوا سر ነው ድምጽ ይወጣው። እናመሰግናለን። ቀደም ብለናል። ድምጹ ከዛ ውስጥ አይደለም የወጣው። ድምጹ ከዛ አይደለም የወጣው። ከዛ ከሆነ ግን አላህ ነው ያ እዛ ውስጥ ያለው አላህ ይሆናል ብለናል። ፔሬድ። ስለዚህ ያ አካል እኔ አላህ ነኝ ያለው ድምጹን ያሰማው በሰዓት ውስጥ የታየው አላህ ነበር ማለት ነው። ኦኬ ድምጹ የወጣበት የተባረከበት ነገር ነው እንግዲህ አላህ ማለት ነው። ስማኝ አላህ በአካል እንደማይመጣ በአካል እንደማየው ነግሮታል። ገብቷል? ይሄ ፈጣሪ ስራ ነው። እንዴት ብሎ እንደሚያገኘው ኖ ሽፍት አታርግ። ድምፁ ከዛ ከወጣ ዳምጣ ያለ ድምፁ ከዛ አይደለም የወጣው አልከኝ። ከተባረከው ስፍራ ድምፁ ማን ነው? የአካል የተባረከው እዛ በሰዓት ውስጥ ያለው ማን ነው? ስለ አይታወቅም አልከኝ። እሺ አይታወቅም እንደሆነ አላወቅነውም እንለፈው ብዬ ሳስብ ምን አልከኝ? አይ ድምፁስ ማን ነው? ከኔ የመጣው ስለ ከተባረከው ከዛ ውስጥ ሳይሆን የወጣው ከሌላ ስፍራ ነው የመጣው ድምፁ አልከን። ከዛ ከሆነ ስለ ከዛ ከሆነ አላህ መሆኑን እናውቃለን። ተስማማን። ዲል አድርገን የመጣ ነው ወደዚህ። መረጃ አንጣ። ድምፁ ከዛ ለመምጣቱ ማስረጃ አንጣ አልከኝ። አላህ ለመሆኑ ድምፁ ከዛ ለመውጣቱ ማስረጃ አንጣ አልከኝ። አመጣሁልህ ማለት ነው። አለቀ። ይሄ የሚያሳየው ምንድነው? እሱ በዛ ውስጥ የነበረው ቀጥል
ሰማሉ ነው። ሴፍ ኡመር ቀጥል። ማይክን ክፈተውና ኦኬ ሶሪ ሞባይል ላክል ቀጥል። ሶፍ ኡመር አካል የለውም እንዳትል አካል አለው ብለህ ስለምታምን ከአርሽ በላይ የሆነው አካል መምጣት ይችላል። አልሰማም? በደንብ ይሰማል። ያንተ ፍሮይ ክርስቲያን ቀዝቅዘሃል ዛሬ። ምንድነው ማውራት አልችላል? ከኔ አሚር በልታል? ይሰማል። እንትን እያለብኝ ነው እኔ ጋር ትንሽ እያስቸገረ ስለሆነ ይሰማል። ለኛ ይሰማል። ልጁ ወጣ። ኤኒዌይስ ሱራ ሮጠ ያዙት። አንተ ቀድር የሆነ ቦታ ሪከርድ ደግሞ አየው። ባለፈው እኔ ጋር የመጡለታ ሙስሊም አይደለም ምናምን ብለዋል ነበር እንዴ? እነሱ ቤት ስትሄድና ስጠይቃቸው ቻሌንጅ ስታደርግ ደግሞ ለምንድን ነው እሱ ጥሩ መረዳት አለ ማሻላ እንደዚህ መግባባት እንችላለን ምናምን ለምን አሉ? ሙስሊም አይደለህም ብለዋል ነበር እንዴ? ፖለቲካ ስለሚሰሩ እኔ እውነቱን ስለሚናገር እኮ ነው። እነሱ ጋር ስትሆን ሙስሊም ነህ፣ እኛ ጋር ስትመጣ ደግሞ ሙስሊም አይደለም። ምን ማለት ነው? የዋህብያ ኡስታዞች ውርደትና ውሸት በቃ ካባቸው ሆኖ ይቅር። እዚህ ያገባለታ ቻሌንጅ ስላደረጋቸው እንዴት ያላህን ቃል ትክዳላችሁ ብሎ ስላጋለጣቸው ቤታቸው ሙስሊም አይደለም ውሸቱን ነው አሉ። እሱ ዋህብያ ስላልሆነ አልተቀበላቸው። ልክ ቤታቸው ላይ ደግሞ እንትን ሲላቸው አረብኛም ትችላለህ አይደለ? አረብኛም ኦኬ። ቁርአንን እንትን ብላ ቀርተዋል። በቃላ እንደ ስትለው እየሰማው ነበር ከነሱ ላይ እንደውም ተዛ ማሻላ ምናምን ጥሩ ነው መረዳት ምናምን መግባባት እንችላለን ምናምን እያሉ ያመቻቻሉ። ባለፈው ግን ኡመታቸው እንትናቸው እንደመያዝ ሙስሊም አይደለም ምናምን ነገር ብለው ለመሸፋፈን ማለት ነው። እዚህ ሲያዋርዳቸው ማለት ነው። ኤኒዌይስ ይመቻችሁ። ውሸትና ድራማ የእጃችሁ ስለሆነ ዋህብያዎች ይመቻችሁ። ግን እንደ ሀሽም አይነት ደግሞ ጥሩ ልብ ያላቸው ሀሽም ውሸትን ትጸየፋለህ ብዬ አስባለሁ አይደለ? ኡስማን ሊቀጥል ቀጥል። ለአንድ አምላክ ቶፊቅ ጥያቄው ላይ ነው የምትቀጥለው? አይ አይደለም፣ ሌላ ፖይንት ነበር። ሙሳ አላህን ያናገረው የት ሆኖ ነው ብለህ ነው የምታምነው? እኔ እኮ እዚህ ጋር ቅድም ነገርኩኝ እኮ እኔም አልገባኝ ነገር አለ። መማር ፈልጋለሁ። አታውቀውም ይሄንን አንተ የት ሆኖ እንዳናገረው? በቃ እኮ እንደዛ ከሆነ ማይክን መጀመሪያ ሚውት ታደርግና ይሄን ትማራለህ በደንብ። መጀመሪያ ጥያቄው ይሄ ስለሆነ ማለት ነው። ከዛ ትቀጥላለህ። አንዴ ኡስማን አለ አሁን የገባው ኡስማን። እንግዲህ አላህ በሰው አምሳል ተገልጧል ማለት ነው። በሰዓት ውስጥ ሆኖ በሰው አምሳል ተገልጧል ማለት ነው። የቅድሙ ልጅ ጎበዝ ነበር፣ አረብኛውም ደስ ይላል፣ ግን ሲያዩ አያዋጣም። በቃ ላሻደ የሚያዋጣ አይደለም። ምክንያቱም ግልጽ ነው። ከዛች ከእሳት ውስጥ የወጣው አካል እኔ ጌታ ነኝ እኔ አላህ ነኝ ብሎ የተናገረው እሳት ውስጥ ያለው አካል ስለሆነ ማለት ነው። ማን ነው ብንላቸው አላህ አይደለም ካሉ ሌላ ማንም ሊሉ አይችሉም። አሁን እንደዚህ እናደርግ። አላህ ቀጥታ ሙሳን አናግሮታል አይደለ? ቀጥታ አናገረውስ ማለት ምን ማለት ነው? ሀሺም ሙሳ አላህን እንዳናገረው ታምናለህ አይደለ? አቤት። አላህና ሙሳ ቀጥታ አላህ ሙሳን እንዳናገረው ታምናላችሁ አይደለ? አዎ። ቀጥታ አናገረው ማለት ምን ማለት ነው? ቀጥታ አናገረው ማለት ቀጥታ በራሱ ቃል በቃ የትም ይሁን አላህ አርሽ ላይ ይሁን ያን ጊዜ አናገሮታል ማለት ነው። በአካል ሳይሆን በቀጥታ በንግግር ነው። እና ሌሎቹን አላናገረም እንዴ? ስለ ሙሳ እኮ ነው ጠየቀኝ። ታዲያ
ሌሎቹንም አናግሯል ቀጥታ። ሌሎች አላውቅም። እኔ ስለ ሙሳ ነው ቁርአን ላይ ያለ ሙሳ ነው ያናገራችሁ ሊኖር ይችላል። ማንን ሊኖር ይችላል ነው እሱ አላውቅም። ነብያት አይደለም። አላህ ደግሞ እንደዚህ ይላል ቁርአን ላይ ደግሞ እንዲህ ይላል አላህ በመልእክተኛ ወይንም ደግሞ በግርዶ ካልሆነ ማንንም በቀጥተኛ አያናገርም ይላል እኮ። የትኛው መልእክተኛ? ሙሳም እኮ መልእክተኛው ነው። ሌሎቹ ሁሉም መልእክተኛ አለ። መላእክቶችን ማለት ነው። መላእክቶችን ይሄ መላእክቶች ነው መልእክተኞች ናቸው። መላእክቶችማ ያናግራቸዋል እንጂ ሙሳ ደግሞ በእንትና ነቢይ ደግሞ ሙሳ አለይሂ ሰላም አናግረዋል። እሺ አሁን እንዴት ነው ያናገረው? እንዴት ነው ያናገረው? ማንን? መላእክቶች ነው ወይ ሙሳ ነው እኮ። እንዴት ነው ያናገረው? ቁርአን እየነገረ ያለም ዴታ ያነበበን እንደዛ ብሎ እኮ ነው ያናገረው። ኦኬ ቀጥታ እንዳናገረው ታምናለህ ማለት ነው? አዎ መልካም። እሺ ቀጥታ እንዳናገረው የምታምን ከሆነ በሰዓት ውስጥ ያናገረው ማን ነው? በሰዓት ውስጥ ነው ያናገረው አይደለ? ሙሳ የሰዓት ውስጥ ነበረ እንዳልነበረም ሙሳ ነበረ። ሙሳ ወደ ሰዓቱ ሲመጣ ሰዓት ውስጥ የነበረው አካል ደግሞ ሙሳን አናገረው። አሁን አካሉ እሳት ውስጥ ነበረ። አካሉ እሳት ግልጽ አላስቀመጠ። ለምን የመላእክቶች የማን ነው እሳት መላእክቶች የሚባሉ አሉ። እነሱ ሊሆኑ ይችላሉ። የተቀደሱ ነው ወይም ምናምን ምላለ እነሱ ሊሆኑ ይችላሉ። እነሱ ችግር የለው። መላእክቶች ብትላችሁ ችግር የለም። ያኛው ግን ከመላእክቶቹ የተለየ ነው። እሳት ውስጥ ያለ ደግሞ ሌላ አካል አለ። እና የተለየው እንግዲህ እሺ አንዴ ሱራ 7 እንፈለው። እሺ ማን ነው? አላህ ነው የሚያውቀው። እሺ ሱራ 7 143ን እስቲ ፈስርልን። እችን ክፍል ፈስራት እስቲ። ይሄን ክፍል ላይ ሄድበት እስቲ አንብቦ ኦኬ እሺ ላንብብለት። ሜቢ ሙሳም ለቀጠሯችን በመጣና ጌታውንም ባነጋገረው ጊዜ ጌታዬ ሆይ ነፍስን አሳየኝ፣ ወደ አንተ እመለከታለሁ አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውም ቢረጋ በእርግጥ ታየኛለህ አለው። ጌታው ለተራራው በተገለጸ ጊዜ እንኩትኩት አደረገው፣ ሙሳም ጮሆ ወደቀ። ኦኬ እዚህ ጋር ሜቢ ግልጽ እናድርግልህ። አላህ ለተራራው ተገልጧል አይደለ? ሀሺም አላህ ለተራራው ተገልጧል አይደለ? ቁርአኑ ተመልከት። ማነው ተራራው ተመልከት ነው። ተራራው ነው ያየ እንጂ ተራራው አላህ ደግሞ ተአምሩ ውስጥ ላይ አርፏል እኮ። አላህ ለተራራው ተገልጧል አይደለ? አቦ ምን አይነት ነው ቲክቶክ? እናታቸው አማረረኝ። እንትን ሰጠኝ፣ ስትራይክ ሰጠኝ፣ ዋርኒንግ። በዚህም ዋርኒንግ ሰጠ ገና ካሁኑ። እስማ የሚገርም ነው። እስኪ ኮፒ ሊንክ እያደረግን እኛ ያስከዝ ኦኬ። አላህ ለተራራው ከተገለጠ ምኑ ነው የተገለጠው? እጁ ነው እግሩ ነው የተገለጠው? ከአርሽ በላይ ከሆነ የትኛው አካሉ ነው የተገለጠው? ለተራራ የትኛው አካሉ ነው የተገለጠው? እጁ፣ እግሩ፣ ባቱ የትኛው ነው ለተራራው የተገለጠው? ረድዋን ይሰማል? ረድዋን ረድዋን አለ? አዎ እንዴት ነህ? እንኳን ደህና መጣህ።
እንኳን ደህና መጣህ። ይመስገን። ደህና ቆያችሁኝ። እፎይ አንድ መልካም ሙስሊም ነህ ክርስቲያን? ተናግሬ ልውጣ። ኦርቶዶክስ ተዋህዶ ነኝ፣ ግን 10 ቤተሰብ አንድ ቀን ኦርቶዶክስ ሲሆን ነው። ይኸው ሬድዋን አሊ አብደላ ሙሐመድ ሀጂ አሰብሪ ኢየሱፍ ነው የኔ ስም እና ዘርማንዘሬ ሙስሊም ነው። አንድ ቀን ኦርቶዶክስ ሲሆን ነው። የሚገርምህ አባቴ አረብ ነበር፣ እሱ ራሱ ኦርቶዶክስ ሆኖ ቆርቦ ንስሐ ገብቶ ነው ያረፈው። እና በጣም አሁን ላይ ያንተን በመስማቴ ምስክርነት አሁን ስሰጥ ደስ ብሎኝ ነው። እና ከምን አይነት እሳቱ ሳላውቀው አባቴ እንዳወጣኝ ነው የተረዳሁት። እሱን አይተው ግን እህቶች ሁላ ኦርቶዶክስ ሆነዋል። እና እፎይ አንተን ስለሰጠን እግዚአብሔርን አመሰግናለሁ። አሁን በገና ቤተክርስቲያን አገልጋይ ነኝ፣ በገና አስተምራለሁ በነፃ እና ስሜን ያለወጥኩት ራሱ ትምህርት ስለሆነ ነው። ገብቷል? 10 ቤተሰብ በአንዴ መምጣት ከባድ ነው። በጣም ደስ ይላል። ለዚያም በ16 የፍልሰታ ቀን ነው ኦርቶዶክስ ሲሆን ነው እና አባታችን ማርያም በጣም ይወዳት ነበር። እንግዲህ የሰሙ ላሉ ሙስሊሞች በጣም አዝናለሁ። ይህንን እድል መብራን ትስጣቸው፣ ሌላ ምንም አይደለም። አሜን አሜን። ስላገኘው ደስ እግዚአብሔር ረዳ። አንተንም በረከት ይደርብን። ለገባው ተዋቸው የእናንተ ጸሎት አድርጉልኝ። በባል እንኳንም እግዚአብሔር ረዳችሁ። 10 ቤተሰብ ኦልሞስት ደርዘን ልትሞሉ 2 ነው የቀራችሁ። የቀሩ 2 ጎረቤት ጓደኞች ካሉ እነሱን ጨምሩ። የምን ይሄ እኮ ምልህ ከቤተሰቦቼን ብቻ ነው። አክስቶቼን፣ የአክስቶቼ ልጆች ምናምን ሳይጨምር ነው። እነሱ ለኦርቶዶክስ ሆኗል። መልካም እንኳን እግዚአብሔር ረዳችሁ። እሺ በርታ። እሺ ፎዬ በቃ ሌላ እኔ ልውጣ፣ ሌላውን አስገባ። አመሰግናለሁ። መልካም ቀን። ቻው። እሺ እሺ ቴንክ ዩ። ኦኬ ፓራፍሬዝ አድርገው ቶፒኩን ክርስቲያን ይሰማል? ኦኬ ይሰማል። አዎ እቺን ክፍል አንብባት እስቲ። እሺ የመጀመሪያውን ክፈትና ከዛ ወደዚህ ነው እመጣለሁ። ቀጥል፣ አንብበው። የተከፈተውን አንብበው። የቅድሙን ክፈትልኝና ከዛ ወደዚህ እንመጣለን። እዛ ጋር የምናወራው ነገር ለዚህ እንዲያመች ነው። እዚህም ጋር ኖርማል ነው፣ ግን እዛ ጋር እንመጣለን። አንብበው። ይሄንን ቅድሚያ አንብቤዋለሁ። እሺ ምን ይሁን? ፈስርልን ቅድሚያ። ምን ይላል? አረብኛውና አማርኛውን ያነበብከው? አንብቤዋለሁ። ምንድነው ጥያቄው? አልኩህ እኮ። ኦኬ አላህ ለተራራው ተገልጧል ብለህ ታምናለህ? እሺ ተገልጧል። ኦኬ አላህ የት ነው ያለው? አላቅም። ኦኬ አላቅም። ካለ ምን እንግባባለን ከዚህ በኋላ? ለምን አላቅም እንዳልኩ የመጀመሪያውን ክፈት። ለዛ እኮ መጀመሪያውን ሱረቱ ጣሃን ክፈት። በጋዊቱ ክፈትና ተፍሲሩል በጋዊ ክፈትልኝ። ቁርአን ተፍሲር አያስፈልገውም። ተፍሲር በጋዊ የሚባል የለም፣ አያስፈልገውም ተፍሲር። ቁርአን ራሱ ግልጽና የተብራራ ስለሆነ ተገልጧል አልከኝ። የት ነው ያለው ስለ አላቅም ካልከኝ ምንድን ነው እሱ? ከዛ ወዲያ አርጊው የምናደርገው አላህ አምላክ የት እንዳለ ማታውቅ ከሆነ ቅድሚያ አምላክህን መፈለግ ይኖርብሃል ማለት ነው። ሰው ልጁ እንኳን ከጠፋበት ፍለጋ ይወጣል። ማስጠንቀቂያ አንተ አምላክ ቆይ አንዴ እፎይ አንዴ አምላክ ያንተ አምላክ የት እንዳለ ታውቃለህ? አምላክ የት እንዳለ ምን እንደሆነ ማታውቅ ከሆነ ካዳ ምን ብለህ ነው እያመለከው ያለው? አንተ ያንተን ታውቀዋለህ ወይ? ያንተ የት ነው? ሳታውቅ ነው የምታመልከው? ሳታውቅ ነው የምታመልከው? የኔን ተወኝ። ሳታውቅ ነው የምታመልከው? ሰው ልጁ እንኳን ከጠፋበት ፍለጋ ይወጣል። አላቅም ስለ አምላኬ ካልክ ምንም አድርገው የምናደርገው ነገር እኮ አይኖርም። የተለየ ነው። እንዴት ይሰማኝ አይደለም? አንተስ ደግሞ የተለየ ነው። የተለየ ፍርቃ ፈጠርክ አንተ። አንዴ አብሽር። አንዴ ምን ከድር በኋላ ታወራለህ። ልክ የራስህን ያንተ አምላክ ነው።
ንገረን፣ ችግር የለውም። አምላክ አሁን የተጠየቀው መልስ ያን ነው። የራስን ስለማጣቅ እኮ በቃ ምንም እኮ አያስፈልግም እኮ አምላክን ማጣቅ ከሆነ የተሰማኝ ግን አይደለም። የአንተ ኔትወርክ መሰለኝ። ኤኒዌይስ በተራራው ላይ የተገለጠው ማን ነው? ይመልሳለ። ለተራራው የተገለጠው ኦኬ፣ አርሽ ላይ ሆኖ ነው የተገለጠው። ከአርሽ መጥቶ ነው የተገለጠው። እንደዛ የምታምኑ ከሆነ አናቅም ያላችሁ ያው ብዙ አርጊው ለማድረግ ስለማይመችን አምላካችሁን ቅድሚያ ማወቅና መፈለግ ስላለባችሁ ነው። ቅድሚያ አምላካችሁን አግኙ ማለት ነው። ማታውቁ ከሆነ አምላካችሁን እሱን ቅድሚያ መፈለግና ማግኘት ስለሚኖርባችሁ ማለት ነው። ኤኒዌይስ መሐመድ ይሰማል? ካዲድ አንተ እኮ በቃ አላቅም ማለት ነው። ትሰማለህ? አንተ ለምንድን ነው ማመልስልኝ? ያንተ ኬት ነው ያለው ንገረኝ። አብሽር ለምን እነግርሃለሁ። ጥያቄ ካለ በኋላ ትጠይቀኛለህ። የራስን ቻል። ምንም ያስቅ ነገር እኮ አይደለም። እሺ ችግር የለውም። አይ የሚያስቅ ነገር እኮ አይደለም። አንተ አምላክን ማታውቅ ከሆነ አልከኝ። አንተ ታውቃለህ ወይ አልኩክ። አንተ ማታውቅም ማለት ነው። መልስ የለህም ወይ? ታውቃለህ፣ መልስ የለህም። መልስ አልፈለክም ወይ? አላውቅም አልወጣኝም። ቃል አለ አስገባ። ሙስሊሞችን ቁስ ነው የእናንተ አምላክ ቦታ ላይ የሚገኘው ቁስ ነው እንዴ? ቁስ ነው። አንዴ ተረጋጋ። ቁስ ነው የእናንተ አምላክ ቦታ ላይ የሚገኘው? አንዴ ተረጋጋ። ቦታ የሚይዘው ቁስ ነው። እሺ አውራ። እኔ ቦታ ይዛል ንገረኝ። አልወጣኝም። ቦታ አይዝም የኛ አምላክ ስልክ ለምንድን ነው? አይ ቦታ ይዛል፣ ቦታ ይዛል። ገሃነምን የሚሞላው በእግሩ ነው ብለህ ስለምታምን ገና ችግር የለውም። ቦታ እንደሚይዝ ታምናለህ። ቦታ ይዛል። ስለዚህ ተረጋጋና አሁን የተገለጠው የቅድሙን በጣም አጭበርብራቸዋል። የቅድሞቹን ክፈትልኝ አንዴ። እለጥፋለሁ። ቅድም አጭበርበረን ያለው እለጥፋለሁ። ታስይዛለህ። እለጥፋለሁ እዛ ላይ ሂጅ። አብሽር ክፈተው ክርስቲያን። ሱረቱ ጣሃ ነው ያልኩክ። ሱረት ጣሃ